አርእስተ ዜና የአረንጓዴ አሻራ መርሃ ግብር ህዝብን በማነቃነቅ ከዓመታዊ ልምድ ወደ ባህል የተቀየረ ተግባር ሆኗል። በገዳ ስርዓት እሴትና ደንብ መሰረት የቱለማ ገዳ የስልጣን ሽግግር ስነ ስርዓት ተከናወነ። ሰባተኛው ጠቅላላ ምርጫ የዲሞክራሲ ስርዓት ግንባታን ያጠናከረና በዲሞክራሲ ስርዓት ውስጥ የዜጎችን የፖለቲካ ተሳትፎንም ያሳደገ ነበር። ከውጭ የዜና ምንጭ እስራኤል በሊባኖሷ መዲና ቤይሩት ከባድ ጥቃት ሰነዘረች። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ከኛ ጋር ሁኑ። በዚህ ዓመት ተጨማሪ 6 ቢሊዮን ችግኝ በሀገራችንና 1 ቢሊዮን ችግኝ ለጎረቤት ሀገሮች በማደል ሐሳቡ ህልሙ ከሀገራችን አልፎ ወንድምና ህዝቦቻችንን መንካት እንዲችል ታስቦ የተጀመረ ፕሮግራም ነው። ግሪን ሌጋሲ ለኢትዮጵያ ስንል ቤታችን፣ ቢሮአችን፣ ከባቢያችን፣ ከተሞቻችን እንዲሁም አገራችን ይህን መምሰል አለባቸው የሚል እሳቤ ነው ያለው። ምናልባት ኢትዮጵያውያን አስበው ለትውልድ የሚሸጋገር ነገር ማድረግ እንደሚችሉ የሚጠራጠሩ ኃይሎችም ካሉ እግረ መንገድ ትምህርት እንዲወስዱ እኛ የምናስብ ያሰብነውን መሬት ማስነካት የምንችል የኢትዮጵያ ብልጽግና የመላ ኢትዮጵያውያንና የኢትዮጵያ ወዳጆች ህልም እንደሆነ ይህን ለማሳካትም ከማንም በላይ የሚያስፈልገን ኢትዮጵያውያን ወንድና ሴት ልጆቻችን እጅ ለእጅ ተያይዘው ጠንክረው ከሰሩ ማረጋገጥ ማሳካት የሚቻል ህልም እንደሆነ ባለፉት 2 ዓመታት ተደምረን እንዳሳካ ነው። በዚህ ዓመትም ተደምረን የላቀ ውጤት ልናመጣ እንደምንችል ይጠበቃል። ተመስገን በየነ ነኝ። ቀዳሚው ዜናችን ይህ ነው። ሰባተኛው ጠቅላላ ምርጫ የዲሞክራሲ ስርዓት ግንባታን ያጠናከረና እንደዚሁም ደግሞ በዲሞክራሲ ስርዓት ውስጥ የዜጎችን የፖለቲካ ተሳትፎንም ያሳደገ ነበር። የፖለቲካ ፓርቲዎችም መራጩ ህዝብ የሰጠውን ድምፅ መሰረት በማድረግ የምርጫ ማኒፌስቶችን በተግባር መተርጎምና የዜጎችን ዘላቂ የልማት ጥያቄዎች መመለስ ቀዳሚ ተግባራቸው ሊሆን ይገባል። ሳምሶን በላይ ሰባተኛው ጠቅላላ ምርጫ የዲሞክራሲ ተቋማት ገለልተኝነትና የህዝብ ተሳትፎ መጎልበቱን በተግባር ያረጋገጠ ነው። በተለይም በሚሊዮኖች የሚቆጠሩ ዜጎች በሰላማዊ መንገድ ድምጻቸውን መስጠታቸው ህዝቡ ለዲሞክራሲያዊ ስርዓት ግንባታና ለውጥ ያለውን የማይናወጥ ቁርጠኝነት በግልጽ ያሳየበት ሆኗል። የመምረጥ መብቱን ለመጠቀም ይበጀኛል የሚለውን አካል ለመምረጥ የተሰለፈበት እና ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት ያሳየበት ነው። ስለዚህ በአጠቃላይ በሂደቱ የተማርነው ጉዳይ ህዝቡ በዲሞክራሲያዊ አኳኋን በራሱ ይሁንታ ሀገርን መምራት ያለበት እሱን መወከል ያለበትን አካል ለመምረጥ እጅግ ቁርጠኛ መሆኑን ትልቅ ጽናት ያለው መሆኑን የሚያሳይ ነው። ከዚህ በተጨማሪ የሀገር ግንባታን ወደ ላቀ ደረጃ ማሸጋገር የሚቻለው የዲሞክራሲ ባህል ሲዳብር ነው የሚል እምነት እንዳለው ህዝቡ በሚገባ አሳይቷል። ለዚህ ብልጽግና ፓርቲ ትልቅ ክብር አለው። ትናንት በፉክክር ያልፈታናቸውን ጉዳዮች ዛሬ በምክክር የምንፈታበት አጋጣሚ እጃችን ላይ በመሆኑ ሁላችንም ለጋራ ሀገርና ለጋራ ጥቅም በሰላማዊ መንገድ መምከር ይገባናል። ወደ ንግግር ወደ መመካከር መሄድ መቻል አለብን። ፊት ለፊታችን ደግሞ ጥሩ ነገር አጋጣሚዎችም ስላሉ ትናንት ተፎካክረናል። ትናንት ምርጫውን ተወዳድረናል። ዛሬ ደግሞ ወደ ምክክር ነው የገባን ያለ ነው። ስለዚህ ከፉክክር ወደ ምክክር ስለሆነ ጥሩ አጋጣሚዎች አሉ። እዚህ ጋር በፉክክር ዓለም ላይ ያልፈታናቸው ነገሮች እዚህ በምክክር ደግሞ ምንፈታቸው ወደቶች አሉ። ስለዚህ አገራዊ ምክክሩም የበለጠ ትላንት ያልተግባባንባቸው ጉዳዮችን እንግባባ ምንችልባቸውን የአገር ሄዳ ምናቀልበት
የሀገር ዕዳዎች በጣም ኢትዮጵያ ብዙ የሀገር ዕዳ ነው ያለባት። ያልተግባባንባቸው ብዙ ችግሮች አሉበት። ስለዚህ ያንን ደግሞ ልንፈታ የምንችልበት ወደ ምክክር የገባን ስለሆነ ያ ምክክር ለሁሉም የፖለቲካ ፓርቲዎች መላው ህዝብ ደግሞ ተረባርቦ ምክክሩን እውን እንዲያደርግ አደራ ለማለት እወዳለሁ። ህብረተሰቡ ለሰላማዊና ዲሞክራሲያዊ ስርዓት መጎልበት ያለውን ቁርጠኝነት ከማሳየት ባሻገር በተግባር ያረጋገጠበት ነው። በዚህም ረገድ የሲቪል ማህበራት የተወጡት ሚና ወሳኝ ነው። በጨለማም በፀሐይም እስከ 6 ሰዓት ድረስ ሊመርጥ የቻለው የራሱ ምክንያት ስላለው ነው። ሰላም ይሻለኛል። ምርጫ የተጠያቂነትንም ጉዳይ የምናነሳበት የምንዳስስበት በካርዳችን የምንገልጽበት ስለሆነም በዚህ ረገድ የሲቪል ማህበራቱም ሌሎች ባለድርሻ አካላትም ሲወጣቸው የነበሩት ሚናዎች ቀላል አልነበረም በሚል ነው የገለጹት። ስለዚህ በተለያየ መንገድ ሊገለጽ የሚችል ሊዘገብ የሚችል ነገር ቢኖር እንኳ ከዚህ ግዙፍ ተግባር የሚዘል አይሆንም። በራሱ በተግባር የተገለጸበት ስለሆነ ማለት ነው እና ይሄም በሁሉም ባለድርሻ አካላት ልዩ ተሳትፎ፣ ንቁ ተሳትፎ አገርን በመውደድ አገርን በማክበር ህዝብን በማክበር የተደረገ ስለሆነ የፖለቲካ ፓርቲዎችም ይህንኑ አማራጭ ሀሳባቸውን አቅርበዋል። የራሳቸውን አባላት አነሳስተዋል፣ ክርክር አድርገዋል፣ ሞቢላይዝ አድርገዋል፣ ካምፔን አድርገዋል። ይሄ ሁሉ ዲሞክራሲን ኤክሰርሳይዝ እያደረግንበት ያለ ነው። ዲሞክራሲ ሂደት ነው። ስለዚህ ሂደቱን እየመራን መሆኑን የሚያሳይ የተሻለ ነገር ነው። የምርጫ አስፈጻሚ አካላትና የጸጥታ ተቋማት ሂደቱ ፍጹም ሰላማዊ፣ ግልጽና ታማኒ እንዲሆን ያደረጉት ከፍተኛ ጥረት ለዲሞክራሲያዊ ባህል እድገትና መረጋጋት ትልቅ አስተዋጽኦ አበርክቷል። ከለውጥ ወዲህ የጸጥታ ተቋማት ላይ የተከናወነው ሪፎርም 7ኛው ጠቅላላ ምርጫ ፍጹም ሰላማዊ እንዲሆን ማድረግ አስችሏል። ኢትዮጵያ በተለይ የጸጥታና የደህንነት ተቋማት ላለፉት 8 ዓመታት ትልቅ ሪፎርም ነው ያደረጉት። በሰው ኃይል በቴክኖሎጂና እንደዚሁ ዘመናዊ ትጥቆች፣ ዘመናዊ ሎጂስቲክስ አቅሞች በከፍተኛ ደረጃ የተገነቡበት ነው። ለምሳሌ ኢትዮጵያ ፌዴራል ፖሊስን ለማንሳት የነበረው አጠቃላይ ሰው ኃይል ዝግጅት በአቅምም እንደዚሁ በቁጥርም በሌላ መልኩ ደግሞ ኢትዮጵያ ፌዴራል ፖሊስ አገሪቷን ከዚህ ምርጫ ጋር እንኳን ብናያይዝ የሀገሪቷን አጠቃላይ ምርጫ ጣቢያዎች ከማዕከል በቴክኖሎጂ መከታተል አቅምን የመፍጠር ሌሎች ደግሞ በልዩ ሁኔታ ክትትል የሚፈልጉትን ቦታ ካሜራዎች ጭምር ልኮ በማዕከል ክትትል ሲያደርግ የነበረበት ከዛም ውጪ ዘመናዊ ትጥቆችን የታጠቀና ለተለያዩ ኦፕሬሽን አቅም ያላቸውን አደረጃጀቶች የፈጠረ ይሄ ደግሞ እንደ ሀገር ሲቀናጅ ትልቅ አቅም ስለሆነ በሀገራችን በሴኩሪቲ ሴክተር የተሰራው ሪፎርም በዚህ የምርጫ ጊዜም ምን ያህል ኢትዮጵያ የጸጥታና የደህንነት ተቋማት እንደገነባች የታየበት ሆኖ ያለፈ ነው ማለት ነው። ምርጫው መጠናቀቁን ተከትሎ አሸናፊ ሆነው ወደ ስልጣን የሚመጡ ፖለቲካ ፓርቲዎች ከፊታቸው ታሪካዊ ኃላፊነቶች ይጠብቋቸዋል። በዚህም መራጩ ሕዝብ የሰጠውን ድምፅ መሰረት በማድረግ የምርጫ ማኒፌስቶዎችን በተግባር መተርጎምና የዜጎችን ዘላቂ የልማት ጥያቄዎች መመለስ ቀዳሚ ተግባር ሊሆን ይገባል። ይህንን ታላቅ የህዝብ አደራ አሸናፊው ፓርቲ በሚገባ ተረድቶ የህዝቡን አደራ በአግባቡ ለመወጣት ከፍተኛ እንቅስቃሴ ማድረግ አለበት። በቁርጠኝነት መንቀሳቀስ አለበት። የብልጽግና ፓርቲ በ7ኛው ጠቅላላ ምርጫ የሚያሸንፍ ከሆነ በማኒፌስቶና በአጠቃላይ በምርጫ ቅስቀሳችን ወቅት ለህዝብ ቃል የገባቸውን በተግባር ለማረጋገጥ በቁርጠኝነት እንንቀሳቀሳለን። 7ኛው ጠቅላላ ምርጫ የዜጎች እውነተኛ ድምፅ ያስተጋባበትና ለቀጣይ ትውልድ የሚተርፍ የሰላማዊ የስልጣን ሽግግር ባህልን ያጠናከረ ነው። የአረንጓዴ አሻራን መሰረት ያደረገው የጥምር ግብርና በኢትዮጵያ የፍራፍሬ ምርትና የቡና ኤክስፖርት ላይ ተጨባጭ ለውጥ እንዲመዘገብ አስችሏል። ባለፉት ዓመታት በተከታታይ የተተገበረው ይህ የአረንጓዴ አሻራ መርሃ ግብር ለወጣቶችና ሴቶችም የስራ ዕድልን ፈጥሯል። ይህ ከንቅናቄ ወደ ባህል የተሻገረው አረንጓዴ አሻራ ለኢኮኖሚ እድገት ምን አስተዋጽኦ አበርክቷል ለሚለው ጥያቄ ተከታዩ የሮዛ መኮንን ትንታኔ ምላሽ አለው። የአንድ መሪ ትልቁ ስኬት ምንድን ነው? ታላቅ አዋጅ ማወጅ ወይስ ታሪካዊ ፕሮጀክት መጀመር? እውነተኛው ስኬት መሪው በጠቆመው መንገድ ህዝቡ መጓዝ ሲችል ነው። መሪው የለኮሰው ችቦ በሚሊዮኖች ልብ ውስጥ የማይጠፋ እሳት ሆኖ ሲቀጥል ነው። ልክ በኢትዮጵያ እየተስተዋለ እንዳለው የአረንጓዴ አሻራ ንቅናቄ ዛሬ ላይ ይህ ኢኒሼቲቭ ከፖለቲካ መድረክ ወጥቶ የዜጎች የዕለት ተዕለት ባህል ሆኗል።
የጠቅላይ ሚኒስትር አብይ አህመድ አረንጓዴ አሻራ ኢኒሼቲቭ ዛሬ ላይ ሀገራዊ ባህል ሆኖ ህዝቡ ዛፍ መትከልን የራሱ አድርጎ ወስዶታል። ለመሆኑ ይህ የጠቅላይ ሚኒስትሩ ኢኒሼቲቭ እንዴት የህዝብ ባህል ሊሆን ቻለ? በዓለም ላይስ ተመሳሳይነት ያላቸው ታሪካዊ ንቅናቄዎች የትኞቹ ይሆኑ? ቆይታችን ለዚህ ምላሽ አለው። በ2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ የአረንጓዴ አሻራ ኢኒሼቲቭን ይፋ ሲያደርጉ ብዙዎች ከተለመደው የክረምት ችግኝ ተከላ ለይተው አላዩትም ነበር። ነገር ግን በቀጣዮቹ ዓመታት የታየው እውነታ ያንን አመለካከት ፍጹም ቀይሮታል። አረንጓዴ አሻራ የማስጀመሪያ ስነ ስርዓት ዛሬ ላይ አርሶ አደሩ፣ ተማሪው፣ የመንግስት ሰራተኛውና ባለሀብቱ ያለምንም ልዩነት የሚናፍቀው እውነት ሆኗል። የሚያሳየው አንድ ትልቅ እውነት አለ። የአረንጓዴ አሻራ ባለቤትነት ከመንግስት ወደ ህዝብ ሽግግር እያደረገ መሆኑን፣ ከፖሊሲ አቅጣጫ ወደ ማህበረሰቡ እሴትነት ወይም ሶሻል ፋብሪክ እየመጣ ነው። ኢትዮጵያ በተለይ ባለፈው 100 ዓመት በከባድ የአየር ንብረት መዛባት፣ በረሃማነትና የአፈር መሸርሸር ክፉኛ ሲፈትናት ነበር። በዚህ ዓመታት የደን ሽፋኗ በፍጥነት አሽቆልቁሎ ተራቁታለች። ይህም ለድርቅና ለምግብ ዋስትና እጦት ዋነኛ መንስኤ ሆኖም ቆይቷል። ይህን ችግር ለመቀልበስ የተወለደው የአረንጓዴ አሻራ መጀመሪያ ላይ በጠቅላይ ሚኒስትር አብይ አህመድ ግንባር ቀደም አርአያነት ነበር የተጀመረው። የንቅናቄ ስኬታማ ሊሆን የቻለውም የመንግስት ጥሪን ተቀብሎ ወደ መሬት ያወረደና የችግኞቹ እንክብካቤ ባለቤት ሆኖ የተረከበው የኢትዮጵያ ህዝብ በመሆኑ ነው። ዛሬ ላይ ተነሳሽነቱ የደን ሽፋንን ከማሳደግ ባለፈ የከተማ ውበትን የመጠበቅ የፍራፍሬ ምርትን የማስፋፋትና ለወጣቶች የስራ ዕድል የመፍጠር ዘርፈ ብዙ ማህበራዊና ኢኮኖሚያዊ መሰረት ጥሏል። በፖለቲካና በማህበራዊ ሳይንስ ጥናቶች መሰረት አንድ የመንግስት ፕሮጀክት ወደ ህዝባዊ ባህል ለመሸጋገር 3 ደረጃዎችን ማለፍ ይጠበቅበታል። ተቀባይነት ማግኘት፣ ተሳትፎና ባለቤትነት ናቸው። አረንጓዴ አሻራ ዛሬ 3ኛውና የመጨረሻው ደረጃ ላይ ይገኛል። ይህ በሀገር መሪ ተጀምሮ የህዝብ የመሆን ሂደት አልፎ ብቻ የሚገኝ ስኬት በመሆኑ ልዩ ግምት ተሰጥቶት ገጠመኙ በዓለም ላይ በተለየ ሁኔታ ሲታወስም ይኖራል። ኬንያ ይህንን እድል በፕሮፌሰር ዋንጋሪ ማታይ አማካኝነት ተቀዳጅተዋለች። በዚህም ዋንጋሪ ማታይ በአካባቢ ጥበቃ የኖቤል ተሸላሚ ልትሆን ችላለች። እንደ አውሮፓውያኑ አቆጣጠር በ1977 በኬንያዊቷ ዋንጋሪ ማታይ የተጀመረው የአረንጓዴ ቀበቶ ንቅናቄ ግሪን ቤልት ሙቭመንት መጀመሪያ ላይ የጥቂት ገጠር ሴቶች ተነሳሽነት ነበር። በኋላ ግን የኬንያ ሴቶች የማህበራዊና ኢኮኖሚያዊ መብታቸው ማስከበሪያና የአካባቢ ጥበቃ መሳሪያ አድርገውት በራሳቸው ባለቤትነቱን ተረከቡት። ንቅናቄው ዛሬም ድረስ በሚሊዮን የሚቆጠሩ ዛፎችን በመትከል በህዝብ ኃይል እየተመራ ቀጥሏል። በህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የተጀመረው ህንድን ጽዱ የማድረግ ተልዕኮ ወይም ክሊን ኢንዲያ ሚሽን ደግሞ ሌላኛው ነው። ማህበረሰቡ ንጽህናን ከሃይማኖታዊና ከባህላዊ እሴቶቹ ጋር በማያያዝ የራሱ አድርጎታል። ጠቅላይ ሚኒስትሩ መጥረጊያ ይዘው አደባባይ በመውጣት የጀመሩት ብሔራዊ የጽዳት ዘመቻ ዛሬ የህንድ ከተሞችና መንደሮች በህዝብ ተነሳሽነት የሚወዳደሩበትና የሚጸዱበት የዕለት ተዕለት ህይወት ሆኗል። የአረንጓዴ አሻራም ልክ እንደነዚህ ንቅናቄዎች በማህበረሰቡ የጋራ ንቃተ ህሊና ውስጥ ስር ሰዷል። ለመሆኑ የዚህ ንቅናቄ ታላቅነትና ህዝባዊ ተሳትፎ በተጨባጭ መረጃዎች ሲለካ ምን ይመስላል? እስኪ ጥቂት አሃዞችን እንመልከት። ከተተከሉ ችግኞች ብዛት እንጀምር። ኢኒሼቲቭ ከተጀመረበት ጊዜ አንስቶ እስካሁን ድረስ በመላ ሀገሪቱ በቢሊዮን የሚቆጠሩ ችግኞች ተተክለዋል። ይህ ቁጥር ኢትዮጵያውያን በዓለም አቀፍ ደረጃ በችግኝ ተከላ በግንባር ቀደምትነት ከሚጠሩ ጥቂት ሀገራት ተርታ ያሰልፋታል። ሁለተኛውና ዋናው ውጤት የደን ሽፋን ለውጥ ነው። ሀገራችን ለዘመናት የነበረችበትን ለአደጋ አጋልጦ የነበረውን ዝቅተኛ የደን ሽፋን ደረጃ በተጨባጭ በመቀልበስ በአሁኑ ወቅት የተራቆቱ ተራሮችና ኮረብታዎች በአስደናቂ ፍጥነት እንዲያገግሙና እንዲያቆጠቁጡ ማድረግ ተችሏል። ሶስተኛው የተሳትፎን ስፋትና ጥልቀት የሚያሳየው ነው። ይህ የጥቂቶች ዘመቻ አይደለም። በየዓመቱ ክረምት በባተ ቁጥር ከህፃናት እስከ አዛውንቶች በሚሊዮን የሚቆጠሩ ዜጎች በአንድ ጀንበር አደባባይ ይወጣሉ። በአንድ ጀንበር በሚሊዮኖች የሚቆጠሩ ችግኞችን በመትከልም ዓለምን ትኩረት የሳቡና ድንቅ የሚባሉ ብሔራዊ ክብረ ወሰኖችን ማስመዝገብ ችለዋል። በመጨረሻም ሊታለፍ የማይችለው የኢኮኖሚ ተጽዕኖ ነው። ንቅናቄው ለአካባቢ ጥበቃ ብቻ ሳይሆን ለዜጎች ጉሮሮ የደረሰ ነው። በመላ ሀገሪቱ በሺዎች የሚቆጠሩ የችግኝ ማፍያ ጣቢያዎች የተቋቋሙ ሲሆን ይህም በተለይ ለሴቶችና ለስራ ፈላጊ ወጣቶች ሰፊ የስራ ዕድልና ዘላቂ የገቢ ምንጭ መፍጠር ችሏል። ባጭሩ
የአረንጓዴ አሻራ ኢኒሼቲቭ ዛሬ የደረሰበትን ደረጃ የሚያረጋግጠው አንድ ታላቅ እውነት አለ። መልካምና ትክክለኛ ሀሳቦች አንዴ በህዝብ ልብ ውስጥ ከገቡ ዘላቂነታቸውን የሚያረጋግጠው የመንግስት አዋጅ ሳይሆን የህዝቡ ፍላጎትና እምነት መሆኑን ጠቅላይ ሚኒስትር አብይ አህመድ የነዚህ ታላቅ ንቅናቄን ዘርዘርተዋል። የኢትዮጵያ ህዝብ ደግሞ ዘሩን አብቅሎ አሳድጎና ተንከባክቦ የራሱ አድርጎታል። ከእንግዲህ አረንጓዴ አሻራ የኢትዮጵያውያን የጋራ መታወቂያ፣ የልማት ባህልና ለቀጣዩ ትውልድ የሚሻገር ህያው ቅርስ ነው። ሌሎችም አረንጓዴ አሻራ ያተኮሩ ዜናዎች አሉ፣ ወደ እነሱ እንመለሳለን። ከዛ በፊት ግን ይህን ዜና እናስቀድም። በታሪካዊና ጥንታዊ የገዳ ስርዓት እሴትና ደንብ መሰረት የቱለማ ገዳ የስልጣን ሽግግር ስነ ስርዓቱን በዛሬው ዕለት አካሂዷል። ላለፉት 8 ዓመታት በዘመነ ሜለባ ሲመራ የነበረው ገዳ የስልጣን ዘመኑን በማጠናቀቁ የተነሳ የሙደናው አባ ገዳ ጌቱ ተሊላ የስልጣን ምልክት የሆነውን አለንጋ በመረከብ አዲሱ የቱለማ አባ ገዳ ሆነው ተሰይመዋል። በዚህ ስነ ስርዓት ላይ የተገኙት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የኦሮሞ ህዝብ በሁሉም ረገድ በገዳ ስርዓት የሚመራበትና የሚጠቀምበት እንዲሁም በትኩረት እንደሚሰራ ነው ያስታወቁት። ወይንሸት ደጀኔ በታሪካዊና ጥንታዊ የገዳ ስርዓት እሴትና ደንብ መሰረት የቱለማ ገዳ የስልጣን ሽግግር ስነ ስርዓቱን በዛሬው ዕለት በድምቀት አከናውኗል። ላለፉት 8 ዓመታት በዘመነ ሜልባ በአባ ገዳ ጎበና ሆላ ሲመራ የነበረው የቱለማ ገዳ የስልጣን ዘመኑን በማጠናቀቁ ኃላፊነቱን ለአዲሱ የገዳ አመራር አስረክቧል። በዚህም የዘመነ ሜልባን መጠናቀቅ ተከትሎ የገዳ ስርዓቱን የሉዓላዊነትና የስልጣን ምልክት የሆነውን አለንጋ በመረከብ የሙደና አባ ገዳ ጌቱ ተሊላ አዲሱ የቱለማ አባ ገዳ ሆነው ተሰይመዋል። በዚህ ታሪካዊ የስልጣን ሽግግር ስነ ስርዓት ላይ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የኦሮሞ ህዝብ ከጥንት ጀምሮ ስልጡን የስልጣን ሽግግር ስርዓቱን አስጠብቆ የገዳ ስርዓትን እያከበረና እያጠናከረ እዚህ ማድረሱን አንስተዋል። በገሚል ኮፍተኒ በገዋቀዩ ነገርጋሬ አርዳ ጅላ ከነረት ፈጣሪ ረድቶን የማንነታችን መገለጫ በሆነውና በዲሞክራሲያዊነቱ በሚመሰገነው የገዳ ስርዓት ባህላችን እንድንኮራ ስላደረገን ለአሁኑም ሆነ ለሚቀጥለው ትውልድ ጠንካራ መሰረት ለጣለው ለዚህ ታላቅ ቀን እንኳን አደረሰን። ህዝባችን ማንነቱንም ሆነ ባህሉን ሳይጥል ትልቅ መስዋዕትነት ከፍሎ ነው ዛሬ ላይ ደረሰው። የገዳን ስርዓት እያከበረ እየሰበከና እየደከመለት ጉድለቶቹን እያሳደገና እያጠናከረ እዚህ አድርሶታል። የኦሮሞ ህዝብ ዛሬም በገዳ ስርዓት የሚመራበትና የሚጠቀምበት እንዲሆን አስፈላጊውን ትኩረት እንደሚያገኝም ተናግሯል። አቦቲ ኬኛፍ ሀዋን ኬኛፍ ገለቶች መራፊ ለገዳ አባቶች እንዲሁም ለእናቶቻችንና ለአባቶቻችን ሁሉ ትልቅ ክብር ይገባቸዋል። ታግላችሁ የገዳ ስርዓትን በኩራት እንድናከብር ስላበቃችሁን እንኳን ለዚህ ቀን አደረሳችሁ፣ እንኳን አብሮ አደረሰን። ዛሬ ገዳ የምንደብቀው ሳይሆን በግልጽ የምንሰብከው ትውልድ የሚቀባበለውና የሚማርበት የትምህርት ስርዓት ሆኖ የሚቀጥል ታላቅ እሴት ነው። የኦሮሞ ህዝብ በሁሉም ረገድ በገዳ ስርዓት የሚመራበትና የሚጠቀምበት እንዲሆን የኦሮሚያ ክልል መንግስት አስፈላጊውን ትኩረት ሰጥቶ የገዳ ተሃድሶና የባህል ተሃድሶ ስራዎችን እያከናወነ ይገኛል። ይህ ጥረትም ከጥንት ጀምሮ ፍሬ እያፈራና ለውጥ እያመጣ ነው። አባገዳዎች ለኦሮሚያ ህዝብ ስላበረከታችሁት አስተዋጽኦ በራሴና በህዝባችን ስም እጅግ አድርጌ አመሰግናለሁ። የስልጣን ሽግግሩ ፍጹም በሆነ ሰላም፣ ፍቅርና ካድሎ በጸዳ መልኩ የሚከናወንበት ይህ ታላቅ መድረክ ለዘመናዊ የዲሞክራሲ ባህል ልምምድ መሰረት የሚጥል ነው ሲሉ አባገዳዎች ገልጸዋል። ዳጀቹን ስርና መደ ዲሞክራሲን ገዳራ መድ የገዳ ስርዓት የዲሞክራሲ መፍለቂያ ዋነኛ ማሳያ ነው። የኦሮሞ ህዝብ ዘመናዊ የመንግስት መዋቅር፣ ፍርድ ቤትና መደበኛ አስተዳዳሪዎች ባልነበሩበት ጥንታዊ ዘመን ይህንን ድንቅ ፍጹም ዲሞክራሲያዊ የሆነ የራሱን ስርዓት ማህበር መዋቅር መገንባት ችሏል። ስርዓቱ ሙሉ በሙሉ በዲሞክራሲያዊ መሮች ላይ የተመሰረተ ሲሆን ስልጣን በየ8 ዓመቱ ያለምንም እንከን የሚቀባበልበት ነው። ይህ የስልጣን ሽግግር ፍጹም በሆነ ሰላም፣ ፍቅርና ከአድሎ በጸዳ መልኩ የሚከናወንበት ታላቅ መድረክ ነው። ስርኒ ገዳ አካ ኦሮሚያ አቴምቲ አካ ጉቱ ኢትዮጵያ አቴምቲ የገዳ ስርዓት ለኦሮሞ ህዝብ ወይም ለኢትዮጵያ ብቻ ሳይሆን ለመላው ዓለም የሚበቃ ታላቅ የሰላምና የዲሞክራሲ ቅርስ ነው። ስርዓቱ የፍቅር የአንድነትና የሁሉም ነገር መሰረት ሲሆን በሰዎች መካከል ግጭትና አለመግባባት ሲፈጠር እንኳን በእርቅና በሰላም የሚፈታበት ፍጹም መፍትሄ ነው። አሁን ላይ ሁላችንም ወደዚህ ታላቅ ስርዓት የተመለስን እንገኛለን። ባለፉት 8 ዓመታት በየወረዳው የገዳ ስርዓት እሴቶች እንዲከበሩና እንዲያንሰራሩ ሰፊ ስራዎች ሲሰሩ ቆይተዋል።
የስልጣን ዘመናቸውን ያጠናቀቁት የቀድሞ አባገዳ ጎበና ሆላ በስርዓቱ ደንብ መሰረት ወደ ዩባ ወይንም የአማካሪነት ደረጃ በመሸጋገር አዲሱን አመራር በምክርና በእውቀታቸው ማገልገላቸውን የሚቀጥሉ ይሆናል። ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። አረንጓዴ አሻራ ወደ ተኮሩ ዜናዎች እናመራለን። በአረንጓዴ አሻራ መርሃ ግብር የተተከሉ ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬ ችግኞች ለአርሶ አደሩ ቀጥተኛ የገቢ ምንጭ እየሆኑ ናቸው። የተተከሉት ችግኞች የአፈርን ለምነት በማሻሻልና እንደዚሁም ደግሞ የከርሰ ምድር ውሃ ሀብትን በማበልጸግ ለሀገራዊ ምግብ ዋስትና መሻሻል ከፍተኛ አበርክቶም አላቸው። ባየ ሙላት ከ2011 ዓ.ም ጀምሮ ዜጎች በነፍስ ወከፍ የተከሏት የእያንዳንዷ ችግኝ ድምር ዛሬ በመላ ኢትዮጵያ ተራቁተው የነበሩ መሬቶች አረንጓዴ መልክ እንዲኖራቸው አድርጓል። እያንዳንዱ ዜጋ ለሀገር ልምላሜና ለምድር ፈውስ የየራሱን አሻራ በታማኝነት ያሳረፈበት የአረንጓዴ አሻራ ንቅናቄ የተጎዱ ተራራዎችን ከማከም ባለፈ የሀገራችንን የምግብ ዋስትና በማሳችን ላይ እንድንተክል መነሻ ሆኗል። በየጓሮው የተተከሉ የፍራፍሬ ችግኞች የቤተሰብን ማዕድ ዓለም ለመዋል ችግኞችን ወደ ሰፊ ማሳ ያሻገሩ አርሶ አደሮች ደግሞ ፍራፍሬያቸውን ለውጭ ገበያ በማቅረብ ለራሳቸው ሀብትን ለሀገር ደግሞ የውጭ ምንዛሬን አስገኝተዋል። 2011 ሐምሌ 22 ነው የጀመርነው የተከልነው። ከዛ እስከ 3 ዓመት አንከባከብ ነው። 3 ዓመት ላይ ደረሰልን። ከዛ በየአመቱ ያው እየለቃቀምን እንግዲህ ወደ ውጭም ኤክስፖርት አድርገናል። በቃ እኔ ከዚህ በኋላ ስለ እውነት በቃ ይሄን ብቻ እየከበከብኩ እንደ አሜሪካ ላም እያለፍኩ መኖር እችላለሁ። በ2011 ዓመተ ምህረት ነው የሐምሌ 22 ቀን ነው እዚህ ላይ የተተከለው። የአቮካዶን ጥቅም ከዛ በፊት አናውቀውም በእውነቱ። ነገር ግን የግብርና ባለሙያዎች አቮካዶ ጠቃሚ መሆኑን ጠቃሚ ተክሉ መሆኑንም በሰጡን አንዳንድ ስልጠና የመንግስትም አካላት ጠቃሚ መሆኑንም ሲያስረዱን የእርሻ ውስጥ እንግዲህ እንትከል ብለን እንሞክር ብለን ተከል። ዛሬ በአረንጓዴ አሻራ መርሃ ግብር የተተከለች እያንዳንዷ ችግኝ የነገዋን አረንጓዴና የበለጸገች ኢትዮጵያን የምትገነባ ታላቅ የህልውና መሰረት ናት። ለነገው ትውልድ ብሩህ ተስፋን ዛሬውኑ እውን ለማድረግም ነገን ዛሬ እንትከል በሚል አገራዊ ጥሪ መላው ህዝብ በአንድ ልብና በአንድ መንፈስ ሆ ብሎ ወጥቷል። በዚህ ንቅናቄ በንቂስ የተሳተፈው ዜጋ ለምለምና በምግብ ራሷን የቻለች ኢትዮጵያን ለነገው ትውልድ የማስረከብ አደራን እየተወጣ ነው። ጠቃሚነቱ ምንድነው? የዚህ ተክል ከኔም ወደ ልጆቼም የሚያልፍም ቋሚ ተክል ነው። ትልቁ ነገር እስከ 45 ዓመት እንደሚቆይ ነው ባለሙያዎች የሚናገሩትና እኛ አዋቂዎቹ ይሄን ከሰራን ነገ እኔ ባልፍ ለልጆቼ አንድ ቋሚ ተክል ተክያለሁ ማለት ነው። በአረንጓዴ አሻራ መርሃ ግብር የሚተከሉ ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬ ችግኞች በአንድ በኩል ለአርሶ አደሩ ቀጥተኛና ፈጣን የገቢ ምንጭ እየሆኑ ይገኛሉ። በሌላ በኩል ደግሞ ስነ ምህዳራዊ ሚዛንን በመጠበቅ የአፈርን ለምነት በማሻሻልና የከርሰ ምድር ውሃ ሀብትን በማበልጸግ የሚጫወቱት ሚና ከፍተኛ ነው። ዛፍ ብቻ ሳይሆን ፍራፍሬዎችም ይተከላሉ። አብሮ ቅድም እያለው ቡና ይተከላል፣ አቮካዶ ይተከላል፣ ብርቱካን ይተከላል፣ ሎሚ ይተከላል። ዞሮ ዞሮ አቮካዶም ለምግብነት ይውላል። ቡናም እንደዚሁ አርሶ አደሮች ያንን ቡና ሸጠው ምግብ ሊገዙ ይችላሉ። ያንን ቡና ሸጠው ገቢያቸውን ከፍ ያደርጋሉ፣ ኑሯቸውን ይለውጡበታል። ስለዚህ ከዚህ አንጻር ከፍተኛ ጠቀሜታ አለው ማለት ነው። ይሄ ብቻ ሳይሆን ተዘዋዋሪ በሆነ መንገድ ደግሞ የአፈር ለምነት ከፍ በሚልበት ጊዜ ሌሎች ሰብሎችም እንበልና ማሳ ላይ ያሉ የሚዘሩ ጤፍ፣ ስንዴ፣ ባቄላ የመሳሰሉትም ንጥረ ነገሮች በተጨማሪ ስለሚመጡ ምርታማነታቸው ይጨምራል። በዛ ምክንያት በምግብ ዋስትና ከፍተኛ አስተዋጽኦ አላቸው ማለት ነው። ችግኞችን በብዛት በመትከል ተፈጥሮን የማከም ሂደት የሰብል ምርታማነት በከፍተኛ ደረጃ እንዲጨምር ምቹ ሁኔታን የፈጠረ ሲሆን ይህም ሀገራችንን ከውጭ እርዳታና ጥገኝነት በማላቀቅ የምግብ ዋስትናዋን በራሱ አቅም ለመሸፈንና ሉዓላዊነቷን ለማረጋገጥ ቁልፍ መሰረት ለመጣል ታላቅ መሳሪያ ሆኗል። ከግብርና አንጻር የአፈር መሸርሸር ምርታማነት እንዲያድግ፣ የዝናብ መጠን እንዲጨምር፣ የከርሰ ምድር ውሃ ብቻ ሳይሆን የዝናብ መጠን እንዲጨምርና እርሻችን በዝናብ እጥረት ምክንያት እንዳይደርቅ በዘራነው ልክ ሳይሆን አብዝተን ሃርቨስት ማድረግ እንድንችል አግዟል። ትናንት በዘመቻ የተጀመረው የአረንጓዴ አሻራ መርሃ ግብር ዛሬ ላይ ከወቅታዊ ስራነት ተሻግሮ በመላው ሀገሪቱ የሚገኙ ዜጎች ያለአንዳች ማሳሰቢያ በፈቃደኝነት የሚፈጽሙት የዕለት ተዕለት ልምምድ ሆኗል።
አሁን ደግሞ በአረንጓዴ አሻራ ልማት ስራ ጠቅላይ ሚኒስትር አብይ አህመድ በ2015 ዓ.ም የተከሏቸውን ችግኞች በየዕለቱ ሳይታክቱ በመንከባከብ ለፍሬ ስላበቁት ታታሪ አባት እንገራችሁ። አቶ ሲሳይ ታቦር ይባላሉ። በጌዲዮ ዞን የኦናጎ ወረዳ ነዋሪ ሲሆኑ ጠቅላይ ሚኒስትር አብይ የተከሏቸውን ዘርፈ ብዙ ጥቅም ያላቸውን ችግኞች እንደ ልጅ በመንከባከብ ለፍሬ አብቅተዋል። ጠቅላይ ሚኒስትሩ በስፍራው ያኖሩትን አሻራ በማስቀጠል ለትውልድ የሚተላለፍ ተግባር በመከወናቸው ደስተኛ መሆናቸውን የሚናገራሉ። ተመስገን ተስፋዬ እኚህን ታታሪ አባት አነጋግሯቸዋል። ከራሱ አንደበት እንከታተል። ሲሳይ ታቦር ይባላሉ። በጌዲዮ ዞን በኦናጎ ወረዳ ቱማታ ጭረቻ ቀበሌ ገበሬ ማህበር ውስጥ ነው ያለሁት። ይህ ቦታ በጣም የተጎዳ አካባቢ ነበር። እንደምታውቁት ትንሽ ተዳፋት ቦታ ነው እና በዚህ ምክንያት በጣም ጎርፍ ምናምን ያጠቃው ነበር። በዛ ተማሬ በባህር ዛፍ ብቻ ዘግቼው ነበር። ብዙ ብር የሚያወጣ ባህር ዛፍ ነው እዚህ ቦታ የተተከለው እና ቀደም ሲል የድሮ አባቶቻችን የተከሉትም ባህር ዛፍ ጉቶ ነበር። እሱን ሁሉ ነቃቅለን ባህር ዛፉንም ከዚህ አንስተን ጠቅላይ ሚኒስትሩ መጥተው ደግሞ አሻራቸውን እዚህ ቦታ ላይ ሲያሳርፉ እኛ ተረክበን እዚህ ደረጃ ላይ አድረስነዋል። እንደምታዩት ምግብ ነው ይሄ ነገር። የሰው ልጅ ምግብ ካልበላ ሊኖር አይችልም እና ለእኔ ብቻ ሳይሆን ለአካባቢውን በጣም ከፍተኛ ተነሳሽነት ፈጥሯል። እርግጥ እሳቸው አቮካዶ ተክለዋል፣ ቡና ተክለዋል፣ እንሰትም ተክለዋል። እኛ ደግሞ ያንን ተረክበን ይኸው እንደምታዩት አሻሽለ ነው እዚህ ደረጃ ላይ አድረሰነዋል። አሁን እንደምታዩት ውጣ ውጣ አይልም። ይሄ ቦታ ተፈጥሯዊ ቦታ ነው። ክትትል ይፈልጋል። ጠዋት፣ ማታ፣ ቀን ማታ ሁሉ አየር ይፈራረቃል። ፀሐይ በሚሆንበት ሰዓት ውሃ ያስፈልገዋል። ፀሐይ በጣም ሲበዛ ደግሞ ጥላ መጠለያ ነገር መስራት ያስፈልጋል። ከከብት መጠበቅ ያስፈልጋል። ከሌባ ከአውሬ ብዙ ነገር ይጻረረዋል። ይህን ነገር ያን ሁሉ ተንከባክበን ነው እዚህ ያደረስነው። ጠቅላይ ሚኒስትሩ መጥተው ደግሞ አሻራቸውን እዚህ ቦታ ላይ ሲያሳርፉ በጣም ተነሳሽነትን ፈጥሯል። ትውልድ ደግሞ የዚህ የአረንጓዴ አሻራ መርሃ ግብር አስፈጻሚ መሆን መቻል አለበት እና ይሄ ጥሩ ባህል ነው፣ ጥሩ ግኝት ነው። ዛሬ ካልተሰራ መኖር አይቻልም አይደለም። ስለዚህ ትውልዱ የዚህ አረንጓዴ አሻራ አካል መሆን አንድ አካል መሆን መቻል አለበት። እያንዳንዱ ባለው አቅም ባለው ቦታ የአረንጓዴ አሻራ ተግባር አስፈጻሚ መሆን መቻል አለበት። በጋምቤላ ክልል የተፈጥሮ ሀብትን በአግባቡ በመጠበቅ በአረንጓዴ ልማት የተገኙ ስኬቶችን አጠናክሮ ለማስቀጠል እየተሰራ እንደሚገኝ ርዕሰ መስተዳድሯ አለሚቱ ኦሞር ተናገሩ። የአኟ የተፈጥሮ ደን በባዮስፌር ሪዘርቭነት መመዝገቡ በማስመልከት የእውቅና መርሃ ግብር በአቦቦ ወረዳ ተካሂዷል። የአኟ ባዮስፌር ሪዘርቭ ከማጃንግ ጥብቅ የተፈጥሮ ደን ቀጥሎ በክልሉ በዩኔስኮ እውቅና ያገኘው ሁለተኛው የተፈጥሮ አካባቢ መሆኑም ነው የተገለጸው። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ተወካይ አቶ አበራ ስዩም የአኟ ባዮስፌር ሪዘርቭ በተፈጥሮ ሀብት እጅግ ከበለጸጉ አካባቢዎች አንዱ ስለመሆኑም ተናግሯል። የመልካ ኢትዮጵያ ዋና ዳይሬክተር የሆኑት አቶ ሰለሞን ከበደ ደግሞ በኢትዮጵያ በብዝሃ ሕይወት ጥበቃ ዘርፍ ውጤታማ ስራ እየተከናወነ እንደሚገኝ ነው የጠቆሙት። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሞድ የአኟ ጥብቅ የተፈጥሮ ደን እውቅና ማግኘቱ በአረንጓዴ አሻራና በተፈጥሮ ሀብት ልማት ዘርፍ ስኬት እየተመዘገበ ስለመምጣቱ ትልቅ ማሳያ መሆኑን አንስተው ነዋሪው የአካባቢውን የተፈጥሮ ሀብት የመንከባከብ ልምዱን በማጠናከር ጠብቆ ለትውልድ ማስተላለፍ እንደሚጠበቅበትም አሳስበዋል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
መንግስት ስራ አጥነትን በዘላቂነት ለመቀነስ በተለይም ደግሞ በወጣቱ ኃይል ላይ ያተኮሩ የፈጠራ ስራዎችን ከስራ እድል ጋር በማናበብ ሰፊ እንቅስቃሴ እያደረገ ይገኛል። በዚህም በየዓመቱ ወደ ስራ ገበያው የሚቀላቀለውን ሰፊ የሰው ኃይል ታሳቢ ያደረጉ ስራዎች በልዩ ትኩረት እየተከናወኑም ነው። እድሉ ፈቀደ ዝርዝር አለው። የሀገር በቀል ኢኮኖሚ ማሻሻያ ዋና አካል የሆነው የወጣቶች የስራ ዕድል ፈጠራ በአሁኑ ወቅት ከተኪ ምርቶች ማምረት ከቴክኖሎጂ ሽግግርና ከአገልግሎት ዘርፎች ጋር ተሳስሮ እየተተገበረ ይገኛል። መንግስት በተለይም የወጣቶችን ተጠቃሚነት ለማረጋገጥ ካስቀመጣቸው አቅጣጫዎች መካከል አንዱና ዋናው ወጣቶች በተደራጁ ማህበራት አማካኝነት ወደ ስራ እንዲገቡ የፋይናንስ የስልጠናና የማምረቻ ቦታዎችን ማመቻቸት ነው። የስራ አጥነትን ችግር መቀነስ ለሀገር ሁለንተናዊ እድገት ወሳኝ በመሆኑ መንግስት በቀጣይም የፋይናንስ አቅርቦት ስርዓቱን በማቅለል አዳዲስ የኢንዱስትሪ ፓርኮችንና የወጣቶች የንግድ ማዕከላትን በማስፋፋት እንዲሁም የተለያዩ የስራ ዕድል ፕሮግራሞችን በማመቻቸት የወጣቶችን ተጠቃሚነት ለማረጋገጥ በቁርጠኝነት እየሰራ ይገኛል። መንግስት የማክሮ ኢኮኖሚ ፈተና የሆነውን የስራ አጥነት ምጣኔ ለመቀነስ በጣም በርካታ የስራ ዕድል ፈጠራ ፕሮግራሞችን ቀርጾ ወደ ትግበራ ገብቷል። በተለይም በስራና ክህሎት ሚኒስቴር በኩል የሚዘጋጁ ብቃት የወጣቶች የስራ ላይ ልምምድ ፕሮግራምና መሰል ዕድሎች በመንግስትና በግሉ ዘርፍ ቅንጅት በመፍጠር ችግሮችን መፍታት የሚችል ሆነዋል። በመንግስትና በግሉ ዘርፍ መካከል ቅንጅት በመፍጠር ሀገራዊ ችግሮችን መፍታት መቻል ነው። ሶስተኛ የአዳዲስ ልምምዶችን ለኢንዱስትሪው ማምጣት ነው። የወጣቶችን እምቅ አቅም መጠቀም ያልተነካ ሀብትን የመጠቀም አንዱ አካል ነው። ይህም ሀገርን ከጥገኝነት የሚያላቅቅ ድህነትን የሚቀንስና በዓለም አቀፍ ደረጃ ተወዳዳሪ የሚያደርግ ዋነኛ መሳሪያ ነው። ወጣቱ ይህንን አቅም እንዲጠቀም ደግሞ ምቹ የፖሊሲ ሁኔታዎች፣ የትምህርትና ስልጠና እድሎች እንዲሁም የፋይናንስ አቅርቦቶች ወሳኝ ሚና ይጫወታሉ። እነዚህ የሚሰጡ ስልጠናዎች እንግዲህ አንድ የማይንድ ሴት ስልጠናዎች ይሰጣሉ፣ የላይፍ ስኪል ስልጠናዎች ይሰጣሉ። በዛውም ልክ ደግሞ የቴክኒካል ስልጠናዎች ይሰጣሉ። እነዚህ ስልጠናዎች ለአጭር ጊዜ ስራ እንዲያገኙ ብቻ ሳይሆን በሕይወት ዘመናቸው እንዴት አድርጎ አንተርፕረነር መሆን እንደሚችሉ፣ እንዴት አድርጎ ስራ ፈጠራ ውስጥ መካተት እንደሚችሉ፣ ኢንዱስትሪ ውስጥ በሚያደርጉት የልምምድ ወቅት ውስጥ ኢንዱስትሪዎች እንዴት አድርጎ ከምን ተነስተው የት እንደደረሱ ልምድ የሚወስዱበት፣ በስልጠናም ሂደት ውስጥ ደግሞ የሚወስዱት መማማር፣ እዛ ውስጥ ያሉት አስተምሮች የበለጠ ጠንካራ ሆኖ እንዲወጡ የሚያደርጋቸው ነው። መንግስት በፖሊሲና በስትራቴጂ ደረጃ የጀመራቸው ሀገር በቀል የኢኮኖሚ ማሻሻያዎች፣ የኮሪደር ልማቶችና አረንጓዴ ተነሳሽነቶች የወጣቱን ጉልበትና የፈጠራ ክህሎት ማዕከል ያደረጉ መሆናቸው ለነገው ሀገር ግንባታ ጠንካራ መሰረት የሚጥል ነው። ለዚሁ በኦሮሚያ ክልል የአጋሮ ከተማ የተምሳ ወንዝ ዳርቻ ልማት ለአካባቢው ወጣቶች የስራ ዕድል የፈጠረ ሆኗል። 3 ኪሎ ሜትር የሚሸፍነው ይኸው የወንዞች ዳርቻ ልማቱ የመዝናኛ ስፍራዎች እንደዚሁም ደግሞ የዲጂታል ላይብረሪን ያካተተም ነው። ሮዛ መኮንን ተዘዋውራ ተመልክተዋለች። የሚገኘው በአጋሮ ከተማ ነው። በተምሳ የወንዝ ዳርቻ ላይ ንፋስ እየተቀበልኩ ነው የሚገኘው። እንደዚህ ውብ የሆነ የአማረ የወንዝ ዳርቻ ፕሮጀክት ነው ተምሳ ወንዝ ላይ መሰረት አድርጎ የተሰራ ማለት ነው። እንደምታዩት ልጆች ይዝናኑበታል። ሰላም ናችሁ? እንዴት ናችሁ? የሳይክል ሌንም አለው። ህፃናት በዚህ መልኩ ሳይክል እየተጫወቱ ነው። ደህና ነህ? አለን። እኔም እስኪ ትንሽ ነፋሻማውን አየር እዚህ አጋሮ ከተማ ላይ ተምሳ ወንዝ ዳርቻ ላይ ሆኜ ላሳልፍ ብዬ ነው እዚህ ጋር አረፍ ያልኩት። አንድ ታሪክ ግን ልነግራችሁ ፈልጋለሁ። የተምሳ የወንዝ ዳርቻ ፕሮጀክት እንዲህ እንደምትመለከቱት አሁን ላይ ግሪነሪ ያለው ማህበረሰቡ እየተዝናናበት ነው፣ ልጆች እየተጫወቱበት ነው። ከዓመታት በፊት ግን ምን አይነት ገጽታ ነበረው? የሆነች አጭር ቪዲዮ ልጋብዛችሁና ተመልሼ ያገኛችኋለሁ። ተመለከታችሁት አይደለ ቪዲዮ? አዎ፣ ይህ የተመለከታችሁት ስፍራ አሁን የምገኝበት ስፍራ የተምሳ ወንዝ ከዓመታት በፊት የነበረው ገጽታ ነው። ይህ ወንዝ በነገራችን ላይ የአጋሮ ከተማ አጠቃላይ የቆሻሻ መጣያ ስፍራ የነበረ ነው። ዛሬ ላይ በዚህ መልኩ አምሮበት የልጆች መጫወቻን አካቶ የወንዞች ዳርቻ ልማት ተደርጎለት እጅግ በሚያምር መልኩ ተሰርቷል። እስኪ እንመልከተው በውስጡ ደግሞ ምን አካቷል የሚለውን ዞር ዞር እያለን እንቃኘው።
ታዲያስ እንዴት ነው? ሰላም ነው? ሰላም ነው አለን። ቴክ 5 እንዴት ነው የምታምሩት? እንዴት ነህ? ሰላም ነህ ሆይ? አለን። ማን ልበል? አዲል እባላለሁ። አዲል እዚህ ተምሳ ወንዝን እየጎበኘው ነው ያለሁት። ይኸውልህ አየር እየወሰድኩኝ። በጣም አሪፍ አታዩም እንዴ? እንዴት አገኘው? ኧረ በጣም የሚገርም ነገር ነው። በጣም ያምራል። እዚህ አካባቢ ነው አንተ የምትኖረው? ሳባ ነኝ፣ ግን ያው ለቤተሰብ ጥየቃ ለበዓል መጥቼ እዚህ ቀርተናል። እንግዲህ ይሄን የመሰለ ፕሮጀክት እያየ በጣም ነው የሚያምረው። እንዴት አገኘው? ከተማ አዲስ አበባ ያው የወንዞች ዳርቻ ልማት ፕሮጀክት አለ። የዚህን ያጋሩን እንዴት አገኘው? በጣም የሚገርምሽ ይሄ ቦታ እንደምናውቀው በጣም ቆሻሻ የነበረ በጣም የሚያስቸግር ውሃ የሚፈሰው አስፋልት ላይ የሚወጣ ውሃው በጣም ያው ችግር የነበረበት ቦታ ነበር። አሁን እንደዚህ ተቀይሮ ልጆች እየተጫወቱ ጤናማ የሆነ አካባቢ መፈጠሩ በአጋሮ ስታንዳርድ በጣም የደነቀኝና የአዲስ አበባንም አይቼዋለሁ። በጣም የገረመኝ ቦታ ነው። ያው በጣም ደስ ይላል። ቢበዛልን ደግሞ በርከት ቢል በጣም ደስ ይለናል። እንግዲህ መልካም ጊዜ አሳልፍ። በጣም አመሰግናለሁ። እሺ የተምሳ ወንዝ ዳርቻ ፕሮጀክት እንግዲህ በርካቶች እንደተመለከታችሁት የሚዝናኑበት ስፍራ ነው። 3 ኪሎ ሜትር ያህል እርዝመት አለው። የተለያዩ መገልገያዎችን፣ መዝናኛዎችን፣ የህፃናት መጫወቻዎችንም በውስጡ ያካተተ ነው። እንዴት ናችሁ? እዚህ ሌላም የሚዝናና አግኝቻለሁ። ያካም ሰላም ነው? እንዴት እያሳለፋችሁ ነው? አሪፍ ቆንጆ ነው ማለት በፊት እንደዚህ አልነበረም እና አሁን ደግሞ በጣም የተሻለ ቆንጆ ሆኖ ተገኝቷል። ከቃላት በላይ እንደ ድሮ አይደለም። ያው በጣም ተሻሽሏል። ከዚህ በፊት እንደዚህ አልነበረም እና አሪፍ ነው። አሁንም ያው ከዚህ በላይ እንደሚሆን ነው የምንፈልገው። መልካም ጊዜ ይሁንላችሁ። በጣም ነው የማመሰግነው ገለቶ ማሺ። እንዴት ናችሁ? ሰላም ነው? ታዲያስ ይሄ ደግሞ የተምሳ ወንዞች ዳርቻ የሚዝናኑ ወጣቶች አረፍ ብለው የሚዝናኑበት ሬስቶራንት ነው። እዛ ነው ያለሁት። እንዴት ነው? ምን ነገሮች አሉት ይሄ የወንዝ ዳርቻ ፕሮጀክት? ብዙ ነገር አላቸው። ቡና፣ ሻይ፣ ምግብ ምናምን አላቸው። እኛ አብዛኛው ጊዜ ወክ እያደረገን መተን ትኩስ ነገር ነው የምንጠጣው። ዛሬ የተለያየ ነገር ደስ ስለሚል ንፋስም ስላለ ወንዝም ስላለ ምናምን ደስ ያለ ቦታው በቅርብ ዓመት ውስጥ ነው እንዲህ ትልቅ ልማት ያለውና እኛ ደስ ብሎናል። ለእኛ አሪፍ ነው። ሰላም ሮዛ፣ እንኳን በሰላም መጣሽ። እንዴት ነሽ? ሰላም ነው አለ። ከሪም እባላለሁ። የዚህ ሬስቶራንት ባለቤት ነኝ። ጥሩ አጋጣሚ ነው። የወንዝ ዳርቻ ልማቱን የጎበኘው ነበረና እንደነዚህ አይነት የወንዝ ዳርቻ ልማት ፕሮጀክቶች መኖራቸው በተለይ ለአንተ አይነት ስራዎች ምን ይጠቅማል ነው የምትለው? ያው ለኔም ሆነ ለብዙ ሰዎች የስራ እድል በጣም ይፈጥራል። ቢያንስ በስሬ ከ20 በላይ ሰራተኛ አለ። ጥሩ የስራ እድል ነው የፈጠረው። ድሮ ይሄ አካባቢ ቆሻሻ ቦታ የነበረ ነው። ዛሬ ለወጣቶች ለእንደኛ አይነቶች የስራ እድል ፈጥሯል። ብዙ ነገር ተጠቃሚዎች ነን እዚህ ጋር። በጣም ነው የማመሰግነው። የተምሳ የወንዝ ዳርቻ ቅኝቴ አሁንም ቀጥሏል። እዚህ ደግሞ የከተማውን ከንቲባ ጋር ቀጠሮ አለኝ። ለዛ ቀጠሮዬም ነው እንግዲህ ወደዚህ እያመራው የምገኘው። ይሄ ውስጠኛው የአረንጓዴ ስፍራ ተደርጎ የሚቆጠር ነው። አቶ ናዚፍ እንዴት ኖት? ቀድመውኛል እንዴ? ሰላም ነው ቶይ? ታዲያስ የአጋሮ ከተማ ከንቲባ አቶ ናዚፍ መሐመድ ጋር ያመሰግናለሁ ለቆይታችን። የተምሳን የወንዞች ዳርቻ የጎበኘው ነው እንግዲህ ቅኝታችን ላይ ጥቂት እንድናወራ ብዬ የቀጠርኩት። እንደው እንደዚህ አይነት የወንዞች ዳርቻ ፕሮጀክት በአጋሮ ከተማ ለመተግበር ምን አነሳሳው? ይሄን የተምሳ ወንዝ ዳር ልማት ዳርቻን ያነሳሳ ነው የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው። አዲስ አሰራር ነው፣ አዲስ ለውጥ ነው። እሱን ተቀብለን አጋሮ ላይ መተግበር እንችላለን፣ ሊጠቀሙ የሚገቡ ህብረተሰብ አለን ብለን አስበን ነው የተነሳ ነው። ከዚህ በፊት እዚህ ቦታ እኔ ብቻ ሳይሆን ህብረተሰቡ መናገር የሚችል ነው። ብዙ የተጣለና ሰው በዚህ ማለፍ የማይችል የከተማ ቆሻሻዎች፣ የከተማ የተለያዩ የሞቱ ነገሮች የሚጣሉበት ቦታ ነው። በ90 ቀን ውስጥ ህዝብ እንዲገለገል ማድረግ እንችላለን። አዲስ የሚቀጥሉ ትውልዶች እንዲጠቀሙ እና እንዲማሩበት ማድረግ እንችላለን ብለን ነው አዲስ አበባ ላይ የተጀመረውን እኛም እዚህ መተግበር እንችላለን ብለን ነው የጀመርነው። እዚህ የተምሳ የወንዞች ዳርቻ ፕሮጀክት
በውስጥ ያካተታቸው አገልግሎቶች ምንድናቸው? አንደኛ የልጆች መዝናኛ ቦታ ነው። ሁለተኛ ዲጂታል ላይብረሪ ያለው በሃርድ ኮፒም በሶፍት ኮፒም መማሪያ ቦታ አለው። ሶስተኛ የተለያዩ በአካባቢ የሚገኙ ፍራፍሬ፣ የተለያዩ ቡና፣ የሰርግ፣ የልደት የተለያዩ መዝናኛዎች አርቲስቶች፣ ወጣቶች ካምፋየር የሚጠቀሙበትም የሰርግ አዳራሽም ጭምር ነው ያለው። ብዙ ነገር ሳይወጣበት በራሳችን የሰራ ነው አዲስ ኢኒሼቲቭ ነው። እጅግ አድርጌ አመሰግናለሁ ለቆይታችን። ተመልካቾች እንግዲህ የተምሳ የወንዞች ዳርቻ ፕሮጀክት ባጋሮ ከተማ ምን ገጽታ አለው የሚለውን ነው ያስመለከትኳችሁ። እጅግ ውብ ሆኖ ተሰርቷል። እንደዚህ ነፋሻማ አየር ላይ ሆነንም የምናጣጥመው ሆኗል። እርግጥ አሁን ጥቂት ዝናብ የመምጣት ነገሩ አለው። በጊዜ ነው የጀመርኩት ቅኝቴን፣ እጅግ ደስ ይላል። የተሰጠኝን ቡና አጣጥሜ ቅኝቴን የማበቃ ይሆናል ማለት ነው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ዛፎች በመትከል ምድራችንን ማደስ ይኖርብናል። የቆሸሸ ምድር ላይ የሚሰራ ፕሮጀክት፣ ያረጀ ምድር ላይ የሚሰራ ማንኛውም የቤት እድሳት ሙሉ ስለማይሆን ምድራችንን ማደስ፣ አሮጌ ቤቶች ማደስ፣ አሮጌ ሰፈርና አሰራር ማደስ፣ አሮጌ አመለካከት ማደስ ያስፈልገናል። አሻራችንን ለልጆቻችን ዘንድሮ ያልነው ዛፎች በመቶ ዓመታት የመቆየት አቅም አላቸው። ዛፎች አንዳንዶች እስከ 1000 ዓመት የመቆየት አቅም አላቸው። ይህ ታሪክን ለማቆየት በእጅጉ የሚያግዝ ስለሆነ ለሚቀጥለው ትውልድ በጽሁፍ ከምናስቀምጣቸው፣ በቅርጻ ቅርጽ ከምናስቀምጣቸው፣ የብልጽግና መሰረት ከምንጥልባቸው አንዱ መንገድ ዛፎች መትከል ነው። የአይን ሞራ ግርዶሽን የማንሳት የሕክምና አገልግሎት በምስራቅ ወለጋ ለሚገኙ ነዋሪዎች ተሰጠ። የሕክምና አገልግሎቱን ወለጋ ዩኒቨርሲቲ እንደዚሁም ደግሞ ከሌሎች ተቋማት ጋር በመሆን ነው ለ4500 የሚሆኑ ታካሚዎች የተደረገው። አሊ ደደፎ ዝርዝር አለው። ወለጋ ዩኒቨርሲቲ ኮምፕሬሲቭ ሆስፒታል ከኦሮሚያ ጤና ቢሮ ጋር በመተባበር ለ6000 ታካሚዎች የአይን ሞራ ግርዶሽ ማንሳት አገልግሎትን ለአይን ህሙማን ለማድረግ እየሰራ ነው። በዚሁ መሰረት በምስራቅ ወለጋ ለሚገኙ የሞራ ግርዶሽ የአይን ችግር ላሉባቸው ሰዎች ሕክምና አድርጓል። የሞራ ግርዶሽ አገልግሎት ቶታሊ ከፕሮጀክቱ ጋር ለ2 ዓመት ፊርማ የተፈራረም ነው። ከ2 ዓመት ኦልሞስት አንደኛው ዓመት በ2018 ነው የጀመርነው። ለዘንድሮ ዓመት ለ6000 ለሚሆኑ ማህበረሰብ አገልግሎት ለመስጠት ነው ያቀን ነው። ከነዚህ ኦልሞስት ወደ ዙር ለሚሆነው አገልግሎት እየሰጠናል። ለአራቱ ወለጋ ዞኖች ኦልሞስት አዳርሰናል። ምስራቅ ወለጋ፣ ምዕራብ ወለጋ፣ ቀለም ወለጋ፣ ሆሮ ጉዱሩ ወለጋና እዚህ በአጠቃላይ በ6 ዙር ነው የሰጠነው አገልግሎቱን። በተጨማሪ እዚህ ቦታ ላይ ወለጋ ዩኒቨርሲቲ ኮምፒውተር ሆስፒታል ላይ ለሁለተኛ ዙር ነው የሰጠን ያለ ነው። በጠቃላይ አንድ ላይ ሲጠቃለል እስካሁን ወደ 4500 ለሚሆኑ ታካሚዎች የሞራ ግርዶሽ አገልግሎት ሰጠናል ማለት ነው። አገልግሎቱ ለዜጎች በነጻ ተሰጥቷል። ይህም በሀገር ደረጃ ውስን ቦታዎች የሚገኝ ሲሆን በገንዘብም ሲተመን ከ10 ሚሊዮን ብር በላይ ይገመታል። አሁን ይሄ ዘመቻ ነጻ ነው የሚሰራው፣ ግን በገንዘብ ሲተመን አንደኛ ሕክምናው ብዙ ቦታ አይገኝም፣ በጣም ውስን ቦታ ላይ ነው የሚገኘው። ያንን አክሰስ ለማድረግ ከሌላ ቦታ ሐኪሞችንም አሰባስበው አንድ ላይ ብዙ ሰው አንድ ላይ እንዲጠቀም አድርጎ ነው የሚሰራውና በገንዘብ ሲተመን ወደ 10 ሚሊዮን ይፈጃል ማለት ነው። የሚያስፈልገው መድኃኒትና ቁሳቁሶችን ጀምሮ ብዙ ብር ነው የሚጠይቀው። የአይን ሞራ ግርዶሽ አገልግሎት በነጻ መሰጠቱ እንዳስደስታቸውም ታካሚዎቹ ገልጸዋል። አይኔን ያመኝ ነበር፣ በጣም ስቸገር ነበር። አሁን እዚህ መጥቼ የሕክምና አገልግሎት በነጻ አግኝቻለሁ። በጣም ደስ ብሎኛል። አይኔ ከዚህ በፊት ምንም አያይም ነበር። አሁን ይኸው ማየት ችያለሁ።
ሕክምናውን በነፃ ነው ያገኘሁት። ወለጋ ዩኒቨርሲቲ የሞራ ግርዶሽ የማንሳት ሕክምናን ከተለያዩ ግብረሰናይ ተቋማት ጋር በመሆን ለ2 ዓመታት አገልግሎቱን ለማህበረሰቡ ተደራሽ የሚያደርግ ይሆናል። በፍኖተ ሰላም ከተማ አስተዳደር ከ43 ሺህ በላይ ነዋሪዎች የብሔራዊ መታወቂያ አገልግሎትን ተጠቃሚ ሆነዋል። ዲጂታል መታወቂያው ከዚህ በፊት ደርሶ የነበሩ የመታወቂያውን መሰረት ያደረጉ መጭበርበሮችን በመከላከል አስተማማኝ አገልግሎት እንዲያገኙ ማስቻሉን ነው ተጠቃሚዎች የሚናገሩት። ለተጨማሪው ሳሙኤል ወርቃየው። የመደመር መንግስት በዲጂታል ኢትዮጵያ መርሃ ግብር ወደ ስራ ካስገባቸው ኢኒሼቲቮች መካከል አንዱ የሆነው ፋይዳ ዲጂታል ብሔራዊ መታወቂያ በአሁኑ ወቅትም ዜጎች ደህንነቱ የተረጋገጠ መታወቂያ ኑሯቸው አስተማማኝ፣ ፈጣንና ፍትሃዊ የሆነ አገልግሎት እንዲያገኙ እያስቻለ ይገኛል። የተጠቃሚዎች ቁጥርም እያደገ መጥቷል። መታወቂያቸውን ቀድመው በእጃቸው ያስገቡ የፍኖተ ሰላም ከተማ ነዋሪዎችም ፋይዳ ዲጂታል መታወቂያ ከዚህ በፊት ይደርሱ የነበሩ መታወቂያን መሰረት ያደረጉ መጭበርበሮችን በመከላከል አስተማማኝ አገልግሎት እንዲያገኙ ችሏቸዋል። አንድ ዜጋ ይሄን ናሽናል አይዲ ተጠቀመ ማለት እንደ ሀገር አንድ ጊዜ ሬጂስተር ሆኗል ማለት ነው። ይሄንን ስርቆትን ለማስቀረት ይረዳል ማለት ነው። ከዚህ አኳያ ፋይዳው በጣም የጎላ እንደሆነ በግሌ እረዳለሁ ማለት ነው። አንድ ግለሰብ አንድ መታወቂያ ብቻ ይኖረዋል። በዚያ መታወቂያው እያንዳንዱ የሚሰራውን አክቲቪቲ የት እንዳለም ስላስመዘገበ በዚያ ባስመዘገበበት ቁጥር ምክንያት ሊያዝ ይችላል። የቀበሌ መታወቂያ ግን 2-3 ስለሚያወጣ እንግዲህ ጉዳቱ ትንሽ ከናሽናል አይዲ በጣም የከፋ ነው። የፍኖተ ሰላም ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ አቶ ወርቁ በላይ በበኩላቸው መታወቂያው ብልሹ አሰራሮችን ለመከላከል የንግድ ስርዓቱ ለማዘመንና ትክክለኛ የህዝብ ቁጥር መረጃን ለማግኘት ያለው ሚና ከፍተኛ መሆኑን አንስተው በከተማ አስተዳደሩ ከ43 ሺህ በላይ ነዋሪዎች የብሔራዊ መታወቂያው ተጠቃሚ መሆናቸውን ገልጸዋል። ከተማችን እንግዲህ ወደ 43330 ተጠቃሚዎች የብሔራዊ መታወቂያ አውጥተው ጥቅም ላይ እየዋለ ነው ያለው። በዋናነት ጥቅሙ አንዱ እንግዲህ ዲጂታላይዜሽን የሆነ የንግድ ሲስተም ለመዘርጋት፣ ዲጂታላይዜሽን የሆነ የመሬት አጠቃቀም በከተማም ሆነ በገጠር አርሶ አደሩ ተጠቃሚ ከሆነ ለዚህ አንድ ያገለግላል። ለባንክ ለሌሎችም እያንዳንዱ ቴክኖሎጂ የምንጠቀማቸውን በዲጂታል መታወቂያ በምንጠቀምበት ሰዓት ከሌሎች ከምዝበራ የተለያየ መታወቂያ በማውጣት መንግስትንም ሆነ ግለሰቦችን ከሚመዘብሩ አሰራሮች የዲጂታል መታወቂያ ዋነኛ መሳሪያ ነው። የፍኖተ ሰላም ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አለሙ በየነ እንደገለጹትም ብሔራዊ መታወቂያው አዲስ ኢኒሼቲቭ በመሆኑ ማህበረሰቡ በስፋት ተጠቃሚ እንዲሆን ሰፊ የግንዛቤ ማስጨበጫ ስራዎች ተከናውነዋል። እንግዲህ ማህበረሰቡ ይህን አዲስ ኢኒሼቲቭ በዋናነት ተገንዝቦ የመታወቂያው ተጠቃሚ እንዲሆን በሬዲዮ፣ በበራሪ ወረቀት እንዲሁም ባሉ የማህበራዊ ሚዲያ አማራጮች ተጠቅመን ማህበረሰቡን የማስገንዘብ የማሳወቅ ጠቀሜታውን የማስረዳት ጎል አድርገን እንደ ከተማ አስተዳደር የመጀመሪያው ይሄንን ነው እየሰራን ያለነው። በቀጣይም ነዋሪዎች በአቅራቢያቸው ወደሚገኙ የብሔራዊ መታወቂያ ምዝገባ ተቋማት በመሄድ የመታወቂያው ተጠቃሚ እንዲሆኑም ጥሪ ቀርቧል። በመጨረሻም እስራኤል በሊባኖሷ መዲና ቤይሩት ከባድ ጥቃት ሰነዘረች። በዚህ በደቡባዊ የቤይሩት ክፍል ተፈጽሟል በተባለው ጥቃት የ3 ሰዎች ሕይወት ማለፉም ነው የተሰማው። የሊባኖስ ባለስልጣናት ይፋ እንዳደረጉት ከሆነ ዳህዬ የተባለ በሚጠራው አካባቢ ከሟቾቹ በተጨማሪ በ7 ሰዎች ላይ ጉዳት ደርሷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ባወጣው መግለጫ ሄዝቦላ ወደ እስራኤል ድንበር መተኮሱን ተከትሎ ጦሩ የሄዝቦላ ኢላማዎችን ደብድቧል ሲል አስታውቋል። የእስራኤል ጦርም ሄዝቦላ ወደ እስራኤል ድንበር በመተኮሱ የተኩስ አቁሙን በግልጽ ጥሷል ሲልም ነው የከሰሰው። ይህ የቴል አቪቭ ጥቃት በአሜሪካና ኢራን መካከል ይደርሳል የተባለውን ስምምነት ጥያቄ ውስጥ ከቶታል። በሌላ በኩል የእስራኤል መከላከያ የደቡባዊ ቤይሩት ጥቃትን ተከትሎ ኢራን ያጸፋ እርምጃ ልትመልስ ትችላለች በሚል እየተዘጋጀ ስለመሆኑም ነው የታወቀው። የኢራን ወታደራዊ አዛዦች በሊባኖሷ መዲና ቤይሩት የሚሰነዝሩት የቴል አቪቭ መሰል ጥቃቶች ምላሽ ሳይሰጣቸው አይታለፍም በማለትም እየዛቱ ይገኛሉ። የዜና ምንጫችን አልጀዚራ ነው። ተመልካቾች
አባቶቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል? የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል? ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩት? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ስለመረጣችሁን በማመስገን ከኢትዮጵያ ቴሌቪዥን የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።